إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا وشفيعنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. كم استوات فيتك بله فيتهن لبسهن ملاسهن أنقاقرهننا سلكهن تملكتنا راسهن طيق. الله بميودو منقر لاينونه أنت كالله ሁሉንም ነገር ትፈልጋለህ። ስለዚህ ለአላህ እርሱ እንደሚፈልገው ሁን። አላህም ላንተ አንተ እንደምትፈልገውና እንደምትወደው ይሆንልህ። ወንድሞቼ ሆይ መልካም ስራዎችን አንዳንዶቻችን በሚያሳዝን ሁኔታ በራሳችን እናበላሻቸዋለን። እንዴት? ለምሳሌ ሰደቃ ይሰጥና በውለታ መቁጠርና በማስከፋት ያበላሸዋል። ይሰግዳል፣ መልካም ስራዎችን ይሰራል፣ ነገር ግን ስራውን በዩልኝ ያበላሸዋል። ዘመዶቹን የሚቆርጥ ሰው ስራውንም ሆነ ሰላቱም ሆነ መልካም ስራዎቹ ከፍ አይሉም። ለምን ራስህን ትበድላለህ? ለምን በራስህ ላይ ትሳሳታለህ? እንዲሁም የዐስርን ሰላት የተወሰው ስራው ይጠፋል። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት እዚህ ላይ መተው ሲባል ለሁለት ይከፈላል። በክህደትና በመካድ የተዋት ይህ ካፊር ነው። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት በእኛና በእነሱ መካከል ያለው ቃል ኪዳን ሰላት ነው። የተዋትም በእርግጥ ክዷል። ነገር ግን በቸልተኝነት ከተዋት፣ ለምሳሌ አንዳንድ ሰዎች ይሰራሉ፣ ከዚያም እስከ መግሪብ ድረስ ያዘገዩታል፣ ይሰግዳታል። ነገር ግን መቼ? ጊዜውን አሳልፉ። ወንድሜ ሆይ ይህ ሰላት በጊዜ የተወሰነ ነው። እንደፈለክ የምትጠቀምበት ያንተ አይደለም። ይህ ለአላህ ነው። በጊዜው ልትሰግደው ይገባል። ሰላቶችን ከተውክ የዚያ ቀን ስራ ሁሉ ይጠፋል። ላ ሐውለ ወላ ቁወተ ኢላ ቢላህ። ሸይጣን መልካም ስራዎችህንና ተግባሮችህን ለማጥፋት እንዴት እንደሚጫወትብህ ተመልከት። ሰላት፣ አምልኮ፣ ዒባዳ፣ መልካም ስራዎች በጣም ሰፊ ናቸው። ወንድሞቼ ሆይ እወቁ፣ እነዚህ መልካም ስራዎች በቀብርህ ውስጥ እንኳን ይጠቅሙሃል። በቀብርህ ውስጥ የሚወርደው ሰው ማን ነው? ሰው ቀብር ውስጥ ሲገባ አንድ ሰው እንደሚወርድለት በሐዲሱ አታምንምን? ማን ነው? ስራህ መልካም ከሆነ የሚያጽናናህና የሚያስደስትህ ሆኖ ይመጣል አይደል? ስለዚህ መልካም ስራህን አብዛ። ከመሬት በታች ስትገባ እንደ ሙሽራ ትተኛለህ። እንደምትሞት ጥርጣሬ አለህን? በጭራሽ። በአላህ እምላለሁ ምንም ጥርጣሬ የለንም። ወደ መቃብር ሂድና ስንቶች እንደሄዱ ተመልከት። አላህ ፍጻሜያችንን እንዲያሳምርልን እንለምነዋለን። መልካም ሥራ በትንሣኤ ቀን ወላሂ ታላቅ ነው። የቂያማ ቀን የሥራ ቀን አይደለም፣ የክብርም ቀን አይደለም፣ የመፎካከሪያም ቀን አይደለም፣ የገንዘብም ቀን አይደለም፣ የመልካም ሥራዎችን ቀን ነው። ለዚህም ነው ሰው ከወንድሙ፣ ከእናቱ፣ ከአባቱ፣ ከሚስቱና ከልጆቹ የሚሸሽበት ቀን፣ ለእያንዳንዳቸው በዚያ ቀን የሚያብቃቃቸው ጉዳይ አላቸው የተባለው። ለምን ከአባትህ ትሸሻለህ የትንሣኤ ቀን? ምክንያቱም መልካም ሥራ ልትሰጠው ስለማትፈልግ ነው። የመልካም ሥራን ዋጋ አየህ፣ በልብህ ውስጥ አክብረው። የቂያማ ቀን ታላቅ ግንብ አለ፣ ስሙም አልአዕራፍ ይባላል። ስለዚህ ሰምታችሁ ይሆን? አልአዕራፍ ምንድን ነው? ግንብ ወይም ትልቅ ኮረብታ ነው። በላዩ ሰዎች አሉ። ለምን እዚያው ይኖራሉ? ወደ ጀነትም አይሄዱም፣ ወደ እሳትም አይገቡም።
እዛው የታሰሩ ናቸው። ወደ ቀኝ ብቻ ይመለከታሉ። የጀነትን ሰዎች ሰላሙ አለይኩም ብለው ይጠሯቸዋል። አሁን አልአዕራፍ ላይ ያሉት የጀነትን ሰዎች ይጠሯቸዋል። ሰላሙ አለይኩም ይሏቸዋል። ሰላም በእናንተ ላይ ይሁን። ገና አልገቡም። እነሱ ግን ይከጅላሉ። አይኖቻቸው ወደ እሳት ሰዎች ሲዞሩ ጌታችን ሆይ ከበዳዮች ጋር አታድርገን ይላሉ። ጸጸቱን አየህ። ግንብ ላይ ቆመዋል። ወደ ጀነትም አልሄደም፣ ወደ እሳትም አልወረደም። መልካም ሥራዎቹና መጥፎ ሥራዎቹ እኩል ሆኑ። ማለትም አንድ መልካም ሥራ ቢጨምር ኑሮ ጀነት ይገባ ነበር። አንድ መልካም ሥራ ቢጎድል ኑሮ እሳት ይገባ ነበር። ታዲያ ይህን ሁኔታ ትፈልጋለህን? ስለዚህ መልካም ሥራዎችን አብዛ፣ አላህ በዝነቱ ይዘንልን። ወንድሞቼ መልካም ሥራ ማለት የትንሣኤ ቀን ባሪያ የሚመኘው የመጨረሻው ነገር ነው። ሰው የትንሣኤ ቀን ሲመጣ ምን ይመኛል? ጌታዬ ሆይ መልሰኝ፣ በተውኩት ነገር መልካምን ልሠራ እከጅላለሁ ይላል። ተመልሶ መልካም ሥራዎችን ለመስራት ይፈልጋል። አንተ አሁን ሕያው ነህ። ታዲያ ምን ትጠብቃለህ? የትንሣኤ ቀን መጥቶ ጌታዬ ሆይ መልሱኝ ልትል። የትንሣኤ ቀን ምርመራው ሲያልቅና ሁሉም በሥራው ሲመሰከርበት በጣም ታላቅ ሚዛን ይቆማል። መልካም ሥራዎችንና መጥፎ ሥራዎቻችን ይመዘኑበታል። ሚዛኖቻቸው የከበዱ ሰዎች እነዚያ የተሳካላቸው ናቸው። ሚዛኖቻቸው የቀለሉ ሰዎችም እነዚያ በጀሃነም ውስጥ ዘውታሪዎች ሆነው ነፍሶቻቸውን ያከሰሩ ናቸው። መልካም ሥራዎችን አብዙ። በአላህ እምላለሁ ወንድሞቼ ሆይ ከፊታችን ከባድ ፈተና አለ። ከፊታችን ታላቅ ቀን አለ። በእርሱ ቆመን መልካም ሥራዎቻችንን ላማናቸው፣ በመብታቸው ላይ ለተሳሳትንባቸውና ላጎደልንባቸው ሰዎች እናከፋፍላለን። ስለዚህ መልካም ሥራ እናብዛ፣ አላህ በዝነቱ እንዲያዝንልን። አንድ ምሳሌያዊ ታሪክ ልንገራችሁ። ከኔ ያዙት። ምሳሌ ነው፣ እውነተኛ ታሪክ አይደለም። አንድ ሰው ባህር ላይ በመርከብ ይጓዝ ነበር። መርከቧ ሰመጠች፣ እርሱ ብቻ ነው የተረፈው። ከዚያም ማዕበሉ ወስዶት አንድ ደሴት ደረሰ። ደሴቷ ላይ ሲወርድ አንድ የተሰቀለ ሰውና በዙሪያው የሚዞሩ ሰዎች አየ። ወደ እነሱ መጥቶ ለምን ይህን ሰው ትሰቅሉታላችሁ አላቸው። እነሱም አንተ የዚህች ደሴት ሰው አይደለህምን አሉት። እርሱም አይደለሁም አለ። እንግዲያውና እንኳን ደህና መጣ አሉት። እኛ በዚህች ደሴት እንግዳ ሲመጣብን ገዥ እናደርገዋለን። ለተወሰነ ጊዜ ከቆየ በኋላ ከዚህች ውብና ሁሉም ነገር ካላት ደሴት ወስደን ውሃና ምግብ በሌለባት በዚያች ምድረ በዳ ደሴት ላይ እንጥለዋለን። አንተም አሁን ስለመጣ አንተ ገዢ እናደርግሃለን። ከዚያም በኋላ እንደዚህ ሰው በዚያች ደሴት ላይ እንደምንጥልህ እወቅ። በአላህ ይህ መጥፎ ፍርድ ነው። እናንተንም ሆነ ፍርዳችሁን አልፈልግም አለ። እነሱም ጉዳዩ አልፏል አሉት። ከዚያም በርግጥ የመጀመሪያውን ገዢ ወስደው በዚያች ደሴት ላይ ጣሉት። ምግብም ስንቅም ጓደኛም የለም። ይህንንም ገዢ ያደረጉት። ገዢ ሲያደርጉት በማዘው ሁሉ ትታዘዙኛላችሁን አላቸው። እነሱም አዎ አሉት። የመጀመሪያው ትእዛዜ ወደዚያች ደሴት ሄዳችሁ የውሃ ጉድጓዶች ቆፍሩ አለ። አሁን ከ2 ወይም ከ3 ዓመት በኋላ ወደሚጣልባት ደሴት ማቀድ ጀመረ። ውሃውን ሲቆፍሩ አሁን እዚያ ታላቅ ቤተ መንግሥት ስሩ አለ። ከዚያ ቤተ መንግሥቱን ሲሰሩ አሁን ያላችሁን ዛፎች ሁሉ ነቅላችሁ እዚያ ትከሏቸው አለና ይህችን እያበላሸ በውስጧ ባለችው ደሴት እየተዝናና ያችን ደሴት ማልማት ጀመረ። በእርሱና በእነሱ መካከል ያለው ጊዜ ሲያልቅ አሁን ወደዚያ ውሰዱኝ፣ እኔ ዝግጁ ነኝ አለ። እነሱም አይ ካንተ ጋር እንሄዳለን አሉት። እርሱም እንግዲያው ለዘላለም ንጉሥ እሆናችኋለሁ አላቸው። እነሱም ተስማምተናል አሉ። ይህ እኔና አንተ ነን። ባህሩ የእናቶቻችን ማኅፀን ነው። ስንወጣ
ከ100 ሚሊዮኖች ጋር ነበርን። ሁሉም ሄዱ፣ አንተ ብቻ ቀረ። በማህፀን ውስጥ ተጣብቀህ ወደ ዱንያ መጣ። የመጀመሪያዋ ደሴት ዱንያ ናት። ሌላኛዋ ደሴት አኺራ ናት። የመጀመሪያው በዱንያ ተጠምዶ አኺራውን አበላሽ፣ ከልማት ወደ ጥፋት ተሸጋገረ። ሁለተኛው ግን በዱንያ ተዝናንቶ አኺራውን አልምቷል፣ ከልማት ወደ ተሻለ ልማት ተሸጋገረ። ይህ ነው አማኝ። አንተ የትኛው ነህ? አላህን እንፍራ፣ ሕይወታችንን እንጠቀምባት። ሕይወት አጭር ናት ወንድሞቼ ሆይ። ከዕድሜያችን የቀረው ካለፈው ልክ ላይሆን ይችላል። አላህ ልቦቻችንን ሕያው እንዲያደርግልን እንለምነዋለን። የእርሱ ልምድና ዕውቀት ሊገለጽም ሆነ ሊገመት አይችልም። ለዚህም ነው ሰው ለምንድን ነው ቀስ በቀስ የሚያገኘው? አንተ ምንም ሳታውቅ ነው የተወለድከው። ከዚያም የሕይወትን ጉዳዮች ተማርክ። ከተስተካከልክና ዕውቀትን ከሰበሰብክ በኋላ ማጣቀሻ ስትሆን ትሞታለህ፣ ትቀበራለህ። አላህ ስብሓንሁ ወተዓላ መጨረሻችንን ያሳምርልን። اللهم إنا نسألك حسن الخاتمة. اللهم اجعل قبورنا رياضا من رياض الجنان، ولا تجعلها حفرا من حفر النيران. اللهم تقبل صلاتنا تامة، واغفر ذنوبنا عامة، ولا تجعلنا من أهل النار يوم القيامة، واجعلنا من أهل الجنة يا الله، وادخلنا إياها بالسلامة برحمتك يا أرحم الراحمين. اللهم تجاوز عنا، اللهم اغفر لنا ولجميع موتانا وموتى المسلمين. اللهم اغفر لنا ولوالدينا ولجميع المسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات. اللهم أنت التواب فتب علينا، اللهم أنت الرحيم فارحمنا، اللهم أنت الرزاق فارزقنا برحمتك يا أرحم الراحمين. اللهم يا مقلب القلوب ثبت قلوبنا على دينك، اللهم يا مقلب القلوب ثبت قلوبنا على دينك. اللهم اغفر لنا جميع ذنوبنا، فإنه لا يغفر الذنوب إلا أنت. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحانك اللهم وبحمدك، أشهد أن لا إله إلا أنت، أستغفرك وأتوب إليك. وآخر دعوانا أن الحمد لله رب العالمين، والسلام عليكم ورحمة الله وبركاته.